የምንጠብቀው የሐረግ ድራማ ክፍል 60 እንደሚከተለው ቀርቧል ማለት ነው። እንግዲህ ናታን የከባድ ችግር ደርሶበታል በያፌት የተነሳ ማለት ነው። ያፌት እንግዲህ ከዛሬ በፊትም እንዲሁም ደግሞ አሁንም የናታንን ሕይወት ለማበላሸት የናታንን ደስታ ለመንጠቅ ያው ቆርጦ ተነስቷል ማለት ነው። እሱን በማስመልከት እንግዲህ ያፌት ናታንን አሳግቶ ወይንም ደግሞ የሆነ ቦታ ጠብቀሃለሁኝ ለስራ ጉዳይ ፈልጌህ ነው ብሎ ያፌት በሌላ ሰው ማለት ነው ያፌትን ናታንን በሚያሳዝን መልኩ ናታንን ትልቅ አደጋ አድርሰውበታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ ምንጊዜም የምለቃቸው ቪዲዮ እንዲደርሳችሁ የደወል ምልክቷን እንዲሁም የኖቲፊኬሽን ምልክቷን መጫን አትርሱ። ቪዲዮንም ደግሞ ላይክ አድርጉ ማለት ነው። ቪዲዮውን ላይክ ማድረጋችሁን አትርሱ። ስለምታበረታቱኝም እጅግ አድርጌ ነው የማመሰግነው። እንግዲህ ሁላችሁም የሐረግ ድራማ በጉጉት እንደምትጠብቁ በኮሜንትም ላይ ገልጻችሁልኛል። ሁላችንም በፍቅር ሳንሰለች የሐረግ ድራማን እየተከታተልን እንዳለን ሁላችንም አንዘነጋም ማለት ነው። እንግዲህ እውነት ለመናገር ከመጀመሪያው ከፓርት 1 እስከ 60 ደርሷል ማለት ነው። እሱንም እንግዲህ ከመጀመሪያው እስካሁን ባለበት ጊዜ ደስታም ሐዘንም ብዙ ነገሮች እየተፈራረቁባቸው ከችግር በኋላም ደስታ አለና ያው ለበጎ ነው በሚለው እንውሰደው ማለት ነው። እንግዲህ ናታንን ባለፈው ቪዲዮ ናታንን ያፌት አሳግቶት ናታንን የደውሎለት ነበረ። የያፌት ገንዘብ ከፍሎ አግተክ ናታንን ችግር አደርስበት ተብሎ በብር የተገዛው ሰውዬ ማለት ነው ለናታን ይደውልለታል። ናታን ደግሞ ያው ሁልጊዜም ናታን መቼ ብልጥ እንደሚሆን ባናውቅም ናታን ሰላም እንዴት ነክ ያፌት ናታን ሰለሞን ነክ ይለዋለሁ። አዎ ናታን ሰለሞን ነኝ። ለስራ በአስቸኳይ ስለፈለኩህ እዚህ ቦታ እንዳገኝ እፈልጋለሁ ብሎ ሲለው እሱም ደግሞ ናታን ደግሞ ምንም ሳይጠራጠር ብዙ ነገሮች ብዙ ችግርና መከራ በፊት ለፊቱም በኋላውም በፊቱም እንዳሉበት ረስቶት እሺ በቃ የት ቦታ እንገናኝ እያለ ቦታው ወስፎለት እዚህ ቦታ እንገናኝ እያለ በስልክ እየመጣ ይጠብቀዋል። ከየት መጣ ሳይል አንገቱን በወቅቶት በሚያሳዝን መልኩ ያው በቢላ አይደለም ግን የሆነ መድኃኒት ነው የወጉት ማለት ነው። መድኃኒቱን ሲወቅቱት አክቹዋሊ እንዳለ ልክ እንደሞተ ሰው ነው የሆነው ማለት ነው ናታን። እሱን እንግዲህ ሲወጋው ሰውነቱ ተረታ፣ በቃ አቅም አነሰው፣ በቃ ሁሉንም ነገር እጅ ሰጠና በሚያሳዝን መልኩ ልክ እንደሞተ ሰው እየገተተው ማለት ነው። አስፋልት እየገተተው ይገኛል። እንዲሁም ደግሞ ለያፌት ይሄ ናታን እንደዚህ ያሰቃየው ልጅ ታውቃላችሁ፣ በፊትም ኤፍራታን ከሴቱ ልጆች ጋር አግቶ በሚያሰቃይባት ሰዓት ይሄ ሰውዬ ነው ማለት ነው። ይሄ ሰውዬ እንግዲህ የያፌት ቀንደኛ አገልጋይ፣ በብር ተገዝቶ ብዙ ነገሮችን ለማድረግ ወደኋላ የማይል የያፌት ተላላኪ ነው ማለት ነው። ባለፈው ብዙ ወጣቶች ሴቶች ልጆች አግቶ እያሰቃየ እንዲሁም ደግሞ ኤፍራታንም እንደዛው እሷን አግቶ ማለት ነው እያሰቃየ ሴቶችን እያስደፈረ ክብራቸውን የሴትነት ክብራቸውን የሚመጡት በዚህ ልጅ የተነሳ ነው። አሁንም ዳግመኛ የናታን እንግዲህ በዚህ መልኩ እየገተተ ወስዱታል ማለት ነው። ሰላም እንዴት ነህ አለቃ? ያልከኝን ሁሉ ፈጽሜ ያለሁኝ ይኸው ናታንን እጅ አስገብቻለሁ። ልክ እንዳልከኝ ሁሉን ነገር ፈጽሜ በቃ ህይወቱ እጄ ላይ እንዳለ ቆጠረው ብሎ ደወለለት። እውነትህን ነው በቃ ናታን ሰለሞን እጅ ሰጠ ማለት ነው፣ ተረታ ብሎ ያፌት መልስ ሰጠው። አዎ ኦልሬዲ እጅ ገብቷል። አሁን አይሰማም አይለማም። ወደ ፈለኩበት ቦታ መውሰድ እችላለሁኝ። አንተ ያልከኝን ለማድረግ አንተ ያልከኝን ለመፈጸም ዝግጁ ነኝ አለቃ ብሎ ሲለው ብራቮ፣ እኔ ባንተ እኮ መቼም አፍሬ እንደማላቅ ታውቃለህ አይደለ?
ስለዚህ በስራ በስራ እንደምተማመንብክ ስራህ ብዙ አመስገኝ እንዳመሰግንህ እኮ የምትመሰገን ልጅ እኮ ነህ። ከአሁን ቀደምም ብዙ ነገሮችን ስትሰራ በታማኝነት አሁንም ደግሞ ያልኩትን በታማኝነት ስላደረግክ እጅግ አድርጌ ነው የማመሰግነው። ያልከኝን ሁሉ ለማድረግ ዝግጁ ነኝ ብሎ ያፌት ለናታን ላገተው ሰውዬ ያወራዋል። መልሶ እንግዲህ ናታን ቤት ይመጣል አይመጣም፣ ቤት ለምን ቀረ ካሁን መጣ ካሁን እያሉ ቤት ሲጠብቁት ኤፍራታም እንዲሁም ደግሞ ጽዮን ግን ወንድሜ ለምንድን ነው የማይመጣው? ዛሬ እኮ ቆየ አለውት ነው ቆየ የሆነ ቦታ ደርሼ እመለሳለሁ ብሎ የነበረ ቅድም ሲነግረኝ በነበረበት ሰዓት ኤፍራታ የት ሄዳ ነው እያለ ለኤፍራታ ነበር ሲያስብና ሲጨነቅ የነበረው። አሁን ደግሞ እኔ ለሱ ልጨነቅ ነው ማለት ነው ወይ አምላኬ! ግን ለምንድን ነው እንደዚህ የምጨነቀው? ግን እንደዚህ ፈተናዎች ለምንድን ነው የበዙብን? ወንድሜ ደግሞ አሁን የት ሄደ? ወንድሜ አሁን ላይ ከችግር እፎይ ሆኖ እፎይ አልን ብለን ስንል ደግሞ ሌላ ችግር ደረሰብን ልበል ወይስ ወንድሜ ምን አደጋ ደርሶበት ነው እስካሁን ድረስ ያልመጣው? እያለች ሲሆን እያጉመተመተች ገኒ መጣች። ገኒዬ ናታን እኮ እስካሁን ድረስ ቤት አልመጣም፣ በሰላሙ ነው? ቅድም ሲሰናበተኝ የት ልትሄድ ነው ስለው የሆነ ቀጠሮ አለ ብሎ ነበር ከቤት የወጣው። እስካሁን ድረስ ቶሎ እመጣለሁ ብሎ ነበረ። ይኸው ሰዓታቶችን አስቆጠረ፣ አልመጣም። ግን ለምንድን ነው ብላ ስትላት አይ እሱ እኮ ቶሎ ሂዶ እኮ ቶሎ አይመጣም። ስለዚህ የተወሰነ እንጠብቀውና ይመጣል። የኔ ልጅ አንቺ ቆይ ለምንድን ነው የምትጨናነቂው? ናታን እኩል ነፍስ አውቋል። ናታን ብዙ አሁን ላይ እንደ በፊቱ ብዙ ነገሮችን የሚያስተነትን ሰው ነው። የበፊቱ ናታን እኮ አይደለም ብላለች ገኒ። አይገኒ ናታን ሁልጊዜ ይሸወዳል። ናታን የመሸወዱ አቅም በትንሽ ነገር ይሸወዳል። ለዛ ነው እኮ ብላለቻት ገኒን። እንግዲህ ቤዚ ደግሞ በማረሚያ ቤት እንዲሁም ደግሞ በፖሊስ ጣቢያ ሁና አሁን እኮ ይህንን ነገር እንደዚህ እዚህ ቦታ ለመድረስ እዚህ ይህን ችግርና መከራ እንዳሳልፍ የወሰኑብኝ እኮ አጋልጠው እኮ የሰጡኝ ወይዘሮ ሉሊትና እኮ ሔዋን ናቸው ብዬ አስባለሁ። ለምንድን ነው ሉሊትን ብዙ ነገሮች እጇ ላይ እንዳለ ብዙ ነገሮች በእጇ እንዳለ ለምን ለፖሊስ አሳልፌ አልሰጥም አለች ቤዚ። ቆይ ግን ብዙ ነገሮች ችግር እንዳለባት አውቃለሁ። ይህንን ነገሮቿን ሁሉ ለፖሊስ አሳልፌ ህይወቷን አደጋ ላይ ብጥለው ግን ደስ ይላል ብላ እያለች እንግዲህ ደግሞ ሉሊትና ሔዋን ወይዘሮ ሉሊት ቆይ አንቺ የደረሰብሽን ነገሮች ሁሉ አስረጂ፣ ከጎንሽ ልሆን እንደ እህት እንደ ጓደኛ ነገሮችን ሁሉ ለመረዳት ከጎንሽ ይሆናለሁ ብዬ እኮ ነግሬሽ ነበር። እስቲል እስካሁን ድረስ አንቺ ምንም ግልጽ ልታደርግልኝ አልቻልሽም። ግን ለምንድን ነው ብላለቻት። እኔ ነገሮችን ሁሉ ግልጽ ለማድረግ ሰዓት የለኝም። ምንም ነገር ደግሞ ግልጽ የሚደረጉ ነገር የሉኝም። በቃ ከጎኔ ሆኜ እንደ እህት እንደ ጓደኛ አይዞሽ ወይ ብዬ ነው ያልኩሽ። አይ ካልሽ ደግሞ እንግዲህ አንቺ ታውቂያለሽ እኔ ምንም ነገር ያደረኩት ነገር የለኝም። ግን ብዙ ጥላቶች እና ብዙ እኔን የሚጠሉ የኔን ህይወት አደጋ ላይ ለመጣል የሚፈልጉ ብዙ በዙሪያዎች ሰው ሞልተዋል እና እንደ እህት እንደ ጓደኛ ከጎኔ ሆኜ ነው ያልኩት። እባክሽን ሔዋን ከአሁን በኋላ ምን ደርሶብሽ ነው ምን ችግር ደረሰብሽ ብለሽ እኔ እንዳስረዳሽ አትፈልጊ፣ እባክሽን ተረጅኝ ብላ አለቻት ሉሊት። ሔዋን እንግዲህ አይ አንቺ ደስ ታላለሽ ይቀራል፣ ችግር የለውም እኔ እንደ ጓደኛ እንደ እህት የደረሰብሽን ነገር እንዲረዳሽ ብዬ ነው ንገሪኝ ያልኩሽ ደጋግሜ። አይ አልነግርም ካልሽ ደግሞ አንቺ መብት ነው አላስገድድሽም እሺ ሉሊት አለቻት። አዎ እንዲህ እንድትይ ደስ አይለኝም። እኔ ደግሞ ደስ ሳይለኝ ደግሞ የመናገር እባክሽን መብት የለኝም እና ተረዥኝ ብላለቻት። አይ ችግር የለውም አለቻት። ገኒም እንግዲህ ናታን ይመጣል ካሁን ይመጣል እያለ ስጠብቅ አልመጣም። ለዳጊ ደወለችለት። ዳጊ እኔ ልጅ እንዴት ነህ? ደህና ነህ ሆይ? እቤት አትመጣም አሁን አለችው። እመጣለሁ እናቴ። ምን ነው ሰላም አይደለም? ኤፍራታ አለች አንቺ ጋር እቤት ናት ብሎ ሲለው ኧረ ናታንም የለም ከቤት ወጥቷል፣ እስካሁን ድረስ አልመጣም። ጽዮን ራሱ እየጠየቀች ነበረ ናታን ቀረ እያለች። ኤፍራታም ደግሞ ከሄደችበት አልተመለሰችም። ኧረ እኔ እንደው የስንቱ ሀሳብ ሊገለኝ ነው። ናታንም አልተመለሰም።
ኤፍራታም አልተመለሰችም ብላለችው። እንዴ ለምንድን ነው ሄድ ናታን ያልተመለሰው? እኔም ደግሞ ደውዬለት ስልክ አያነሳም ብሎ አለ። እውነት ግን ነው? እኔ እኮ ስልኩን አልሞከርኩትም፣ እስኪ ልደውልለት ብላለች እና ለዳጊ ስልኩን ዘግታ ለናታን መደወል ጀመረች። ለናታን ስትደውልለት የናታን ስልክ አይነሳም። ደጋግማ ይጠራል፣ ግን አይነሳም። በመቀጠል እንግዲህ ለኤፍራታ ስትደውልላት ኤፍራታ እሺ ገኒ እንዴት ነሽ? ደህና ነሽ ወይ? እቤት ነኝ፣ አሁን እመጣለሁ፣ እቤት እየደረስኩ ነው መጣሁኝ ብላ ለገኒ መልስ ሰጠቻት። ዳጊም እንግዲህ በናታን ስልክ ባለመነሳት ዳጊም መልሶ ሲደውልለት ለናታን ስልኩ ስላልተነሳ ላጎቱ ለቢኒያም ደወለለት። ሀሎ አጎቴ እንዴት ነህ? ደህና ነህ? ሰላም ነኝ፣ እኔ ደህና ነኝ። አጎቴ የናታን እኮ ስልኩ አይሰራም፣ ለምንድን ነው? ይጠራል ግን አይነሳም። በሰላም ሆኖ ደውሎልህ ነበር? አግኝተኸው ነበር ብሎ ሲለው አይ ኧረ አላገኘሁትም፣ ሰላም አይደለም እንዴ ብሎ ሲል አይ ሰላም ነው፣ እናቴም ደወለችለት፣ እኔም ደወልኩለት፣ ስልኩ አልነሳም ስላለ ነው፣ ምናልባት አንተ ጋር ተገናኝቶ እንደው ብዬ ነው ብሎ አለው። ቢኒያም በድንጋጤ ምን ሆኖ ይሆን ናታን? ምን ደርሶበት ይሆን? ምን ችግር ደርሶበት ይሆን ብሎ በሀሳብ ተውጦ እየገሰገሰ ወደ ቤት መጣ። ቤት በመጣበት ሰዓት ጽዮንን አገኛት። ጽዬኔ ፍቅር እንዴት ነሽ? ደህና ነሽ ወይ? ሰው የለም እንደ ሁሉም የሉም እንዴ? ኤፍራታ የት ናት? ናታንስ የት ናቸው? የት ሄደው ነው አለ ሰምቶ እንዳልሰማ። አይ ሰላም ነን። ናታን ግን አሁን መጣሁ ብሎ ከወጣ እስካሁን ድረስ አልመጣም። በሰላሙ ነው ወይ ብዬ በጣም ጭንቀት ላይ ነኝ። አልደውለልህም? ስልኩን በተደጋጋሚ ስደውልልህ ስልኩ አይነሳም ብላለች ጽዮን። አይ ኧረ አልሞከርኩለትም። አይ ይመጣል፣ እንጠብቀው፣ ትንሽ እንጠብቀው፣ ይመጣል፣ አብሽሬ ብሎ አለ ቢኒያም። ቢኒያም ግን በጭንቀት በጣም ተጨናንቋል። ጭንቀቱን ግን ለጽዮን ላለማሳወቅ ጽዮን እንዳትጨናነቅና ጽዮን እንዳትረበሽ በውስጡ ይዞ በጣም እሱ ራሱ በጣም በሀሳብ ተውጧል። ምን ሆነህ ነው ናታን? ምን ችግር ደረሰብክ? ምናልባት ያጨካኝ አረመኔ እጅ ገብተ ይሆን ብሎ አለ። እንዲሁም ያፌት በቅርቡ ኤፍራታን ለማግባት ዝግጅትን ጨርሻለሁ ብሎ ስላለው ምናልባት ያፌት ኤፍራታን ለማግባት ወይም ኤፍራታን በእጁ ለማድረግ ናታንን የሆነ ነገር አድርጎት ይሆን እንዲህ ያለ በውስጡ እያምተለተለ ቆየ። እንግዲህ ያፌትም ለኤፍራታ ደውሎላት ወይዘሮ ኤፍራታ የኔ ፍቅር እንዴት ነሽ? አሁን ሳታዋሪኝም ብሎ ደወልላት። አንተ ሰውዬ እባክህን ከህይወቴ ይውጣልኝ። እኔ አንተ ፍቅር አይደለሁም። ምናልባት ህይወቴ ባንተ እጅ ባለመጥፋቱ ህይወቴ በዚህ ሰዓት እስትንፋሴ መኖሩ አተናድሃል ማለት ነው። እባክህን ከህይወት ይውጣልኝ፣ እባክህን ከህይወት ይውጣልኝ እያለች ለመነችው። አይ እሱ እንኳ አትጨናነቂ፣ በቅርቡ የራሴ ግሌ ላደርግሽ ተዘጋጅቻለሁኝ። በቅርቡ ደግሞ ሰርጋችን እኮ ሊሆን ነው፣ ምን ተሰማሽ ብሎ አለ። ቆይ አንተ ሰውዬ ጤነኛም አይደለ? ጤነኛ እኮ አትመስለኝም። ጤነኛ ብትሆንማ ጥሩ ነገር ታስብ ነበር። እኔ የራሴ ህይወት አለኝ እያልኩ አትሰማም ብላ ስትለው አይ እሱን ተዩ። የምን ህይወት? ናታን ሰለሞንን አምነሽ ነው? ናታን ሰለሞን ነው ባሌ ወይም ደግሞ የህይወት አጋሪ ብለሽ ነው? እሱ እንዳታስቢው። ናታን ላይመለስ ሸኝቼዋለሁ ብሎ አላት። ውድና የተከበራችሁ የቻናሌ ቤተሰቦች በቀጣይ በክፍል 61 እስከምንገናኝ ድረስ ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን አሳዩን ማለት ነው። የሐረግ ድራማ እንግዲህ ሁላችንም በጣም በጉጉት ነው የምንጠብቀው። እንግዲህ ከቀጣውን ክፍል ደግሞ ይዘው ሲመጡ ለእናንተ ይዘን እንመጣለን። ስለምታበረታቱን እጅግ አድርገን የማመሰግነው። ሰላም